ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው ቅዱስ ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው ከኔ ጋር ትጉ ከእንግዲህስ ይላል የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ የቀራንዮ በግ ኢየሱስ ክርስቶስ ከኔ ጋር ትጉ ይላል። ደቀ መዛሙርቱን ነው ጴጥሮስ ያዕቆብና ዮሐንስን እንዲህ ይላቸዋል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ጌቴሴማኒ ሲሄዱ ሐዋርያትን ከዚህ ተቀመጡ አላቸው። ከጴጥሮስ ከዮሐንስና ከያዕቆብ በቀር ሌሎችን ተቀመጡ። ከዚህ እንግዲህ የእኛም ትምህርት ሰሞኑን እንዲህ አይነት ነው። የምትወዱኝና የምወዳችሁ ከኔ ጋር እናልቅስ ነው። የምትወዱኝና የምወዳችሁ ከኔ ጋር እንጸልይ እንትጋ ነው። ይሄ ግዳጅ ስለሌለበት በፈቃድ ስለሆነ ፍቅሩም ስለሚያስገድዳችሁ ግዴም ስለሚያስገድዳችሁ ዓለምንም ተመልክተን በዘመናችን የመጣውን ይሄን በእኛ ዘመን መልካም ነገር ማየት ሲገባን ኮቪድ የሚባል ክፉ መቅሰፍት ክፉ በሽታ በዓለም ላይ ከጀመረ አንስቶ ቁጥሩ እየበዛ እየጨመረ የሚሞቱት የሰዎች ቁጥርም እየጨመረ የሚሄድ መድኃኒት የሌለው ክፉ በሽታ ከዚህም በላይ ደግሞ አለመግባባታችን እንግዲህ እኛ የምንደሰትበት ነገር በጌታ ብቻ ቢሆን እንጂ ሌላ የምንደሰትበት ነገር የለም። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ተፈሥሑ ጻድቃን በእግዚአብሔር ወበኃጥኣን የሌለው ምክር መዝሙር 32 ቁጥር 1 ላይ ጻድቃን በእግዚአብሔር ደስ ይበላችሁ። ሌላ ተስፋ ስለሌለ ሌላ ግን ወደ ሰማይ ብንል ወደ ምድርም አንገታችን ብንደፋ ወደ ምስራቅ ወደ ምዕራብ ወደ ሰሜን ወደ ደቡብ ብንል ብዙም የሚያስደስተን ነገር የለም። ሰው ሆኖ መፈጠራችን ራሱ ሰው መሆናችን ራሱ ሀሳብ ነው። ሰው መሆናችን ራሱ ለራሳችንም ሆነ ለሌላው ይከብዳል። በእግዚአብሔር መልክ የተፈጠረ ሰው እንዳፈጣጠራችን ራሳችን ጠብቀን ብንኖር እንደ ሰው የከበረ እንደ ሰውም የሰላም ሰው የለም ነበር። ይሁን እንጂ መጀመሪያ በአዳምና በሔዋን መሳሳት ቃልን ማፍረስ ምክንያት በሽታው መፍራቱን መንቀጥቀጡን መራቆቱን ሁሉም ነገር ወደቀብን። በአዳምና በሔዋን ኃጢአት ምክንያት 7 ዓመት በተድላ በደስታ በገነት ይኖሩ የነበሩ አዳምና ሔዋን ዕፀ በለስን በልተው ነው ሞትንም ያመጡብን። በሽታው ፍርሃቱ አዳም ወዴት አለ? ራቁቴን በመሆኔ የበለስ ግንድ ቅጠል ለብሼ ቁጥቋጦ ተሸሽጌአለሁ። መሸሸጉም መሰደዱም መራብ መጠማቱም መታመሙም አለመግባባቱም የመጣ በዚያ ነው። ዘፍጥረት ምዕራፍ 3 ከቁጥር 7፣ 8፣ 9 ላይ ዘፍጥረት ምዕራፍ 4 ከቁጥር 4፣ 5፣ 6 ደግሞ ቃየል አቤልን ገደለው። እንዲህ እያለ እንግዲህ እግዚአብሔር ሰውን በመልካችን እንፍጠር፣ መልካም ፈጠረ፣ ጥሩ ፈጠረ።
ከፍጡራን በላይ አድርጎ አክብሮ በመልኩ ፈጠረን። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንግዲህ ጌታ በእግዚአብሔር በአምላካችን ምን ጉድለቱ ሁልጊዜም ከኛ ነው። አዳምና ሔዋን ተሳሳቱ፣ ቃየልን ወንድሙን ገደለ። እንዲህ እያለ መከራው ወደኛ መጣ። በሽታው አገር ጥሎ መሄድ መሰደዱ፣ አለመግባባቱ፣ እርስ በርስ መተራመሱ እንዲከበበን ዲያብሎስ ሰለጠነብን። የተሰጠንን ጸጋ አጣነው። የታደልነውን ክብር ተነጠቅን። ራቁታችን ቀረን። ሰላም በማደር ፈንታ ስንቃትት፣ ስንጨነቅ፣ ስናስብ ለዕለት ሆዳችን እናስባለን። ተስፋ የሌለን ሰዎች፣ ዘመድ ወገንና አባት የሌለን ሰዎች ምን በላ ይሆን ዛሬ ቁርስ ምሳዬን ምን እንደምበላ? የጾሙ ሰዓት ካለቀ በኋላ ምን በላ ይሆን? ልብሴስ ሳለቀ የምለብሰው ምንድነው? ሰውነንና ደግሞ ለሰማይ ወፎችም ጎጆ አላቸው፣ ለቀበሮችም ጉድጓድ አላቸው። የሰው ልጅ ግን አንገቱን የሚያስገባበት ጎጆ የለውም። በማቴዎስ ምዕራፍ 8 ቁጥር 18 ላይ እንደተባለው ሁሉ ሰውነንና ደግሞ ሰው ስለሆናችሁ መጠለያ ቤት የሚያስፈልጋቸው፣ በከተማ ያሉ ተከራይተው ዕቃቸው ሲወረወር በየወሩ ደመወዝ ጨምሩ ሲባሉ ይሁሉ ያሳስበናል። ሰው መሆናችን መልካም ነበረ። በእውነት እግዚአብሔር አክብሮ ከፍጡራን ሁሉ ከፍ ከፍ አድርጎ ፈጥሮናል። እኔንም ሰሩ ነው ያጎደለብን ነገር፣ የነፈገን ነገር፣ ያሳጣን ነገር የለም። አልታደልንምና ተቀመጥንበት ወንበር መስማት የማንችል ሰዎች፣ የተሰጠንን ዕድል መጠቀም የማንችል ሰዎች፣ በተሰጠን አካል መልካም ስራ መስራት የማንችል ሰዎች፣ በዚህ በተሰጠን አካል መልካም ስራ ከመስራት ይልቅ ክፉ መስራት፣ ከመስራት ይልቅ ማፈረስ። አሁን ከፍጥረቱ ሁሉ ከሚሰሩት የሚያፈርሱት ይበልጣል። በዓለም ላይ ስራ ከሚሰሩት ይልቅ ስራ የሚያፈርሱት ይበልጣል። እንግዲህ የሰውን ተፈጥሮ ይሄ እግዚአብሔር ጥሩ አድርጎ ፈጥሮናል፣ አክብሮናል፣ ከፍ ከፍ አድርጎናል። እኔን ምሰሉ ብሎ በባህርም በየብስም ያለው ሁሉ ግዙት፣ ንዱት ብሎ በፍጥረቱ ሁሉ ላይ አሰልጥኖናል። አልታደልንምና ተነጠቅነ፣ ተቀማን። ወይም ደግሞ የነጠቀን ባይኖርም አልተጠቀምንበትም ይቻለኛል። አልተጠቀምንበትም እንጂ እንስራበት ካለ የነጠቀን የለም። ዛሬ በዚህ ሰከንድ ውስጥ ወስነን መልካም መስራት አለብኝ ካለ ተነጠቅነ ካለ ያንን የተነጠቅነውን ነገር ማንጣት ይከብዳል። አሁን አልተጠቀምንበትም፣ መስራት አልፈለግንም። ማፍረስ ብቻ ነው። ትውልድ ከመስራት ይልቅ ማፍረስ ቀን ነው። ከመጽደቅ ይልቅ ኃጢአት መስራት ቀን ነው። ጽድቅን ከመፈጸም እግዚአብሔር በአምላክነቱ በፍጹም ልባችን በፍጹም ነፍሳችን እሱን መውደድ፣ ሰውንም ደግሞ እንደራሳችን መውደድ፣ ተፋቅረን ተስማምተን መኖር፣ አብረን መስራት፣ አብረን መብላት ሲገባ ሰው አውሬ እንደሚያድን እንደተዳደነ እንደተጠላላ ሳንግባባ ወደ መቃብር መውጣት። ከእንግዲህ ከኔ ጋር ትጉ ርዕሳችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን 9ኙን ከጌቴሴማኒ ውጭ ከዚህ ተቀመጡ ናቸው። እነዛን እንዲቀመጡ ፈቀደላቸው። ጴጥሮስ፣ ዮሐንስና ያዕቆብን ግን ከዚህ ቆዩኝ፣ ከኔ ጋር ትጉ። አሁን ከኔ ጋር ትጉ እናንተ ነው። እናንተ ከኔ ጋር ትጉ፣ ከኔ ጋር አልቅሱ፣ ከኔ ጋር ወደ ሰማይ አምላክ ጩኹ። የምትወዱኝና የምወዳችሁ ወርቅና ብር ከእናንተ አልፈልግም፣ ሹመትና ሽልማት እኔ አልፈልግም ከእናንተ የምፈልገው እንደኔ ከኔ ጋር የምታለቅሱ ብቻ ነው። ፍቅራችሁን የምትገልጹት ከኔ ጋር ስታለቅሱ ነው። ፍቅራችሁ የምታወቀው የወንቅሸት ወዳጆች፣ ወንቅሸት የዳናችሁ፣ በወንቅሸት የተፈወሳችሁ ወይም መንፈሳውያን ሰዎች በእውነት እግዚአብሔርን የምታመልኩ
ፈጣሪያችሁን ብታውቁት ያልካዳችሁ ታውቁትም ባታውቁትም በግዳችሁ አምላክ ነውና በግዳችሁ በፊታችሁ ላይ ያላችሁን ስራ ይገልጻል። ይሁን እንጂ ፍቅሩ ያላችሁ እምታመልኩት እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? በአንደኛ ነገሥት 18:20 ላይ በመጽሐፈ ኢያሱ ምዕራፍ 24 ቁጥር 15 ላይ እኔና ቤቴ እግዚአብሔርን እናመልካለን። ዛሬውን የምታመልኩትን ምረጡ አለ ኢያሱ። ታላቁ ነቢይ ኤልያስም ኢያሱም እስከ መቼ ነው በሁለት ሐሳብ የምታነክሱት? ይልቁንስ እኔና ቤቴ እግዚአብሔርን እናመልክ አለ ኢያሱ። ኤልያስም ይሄን የተናገረው አሁኑን ወስነን ከልባችን አብረን ማዘን አለብን። አብረን መጸለይ ለጸሎት ከኔ ጋር ትጉ። እነዛን ተቀመጡ ብሏቸዋል። ጴጥሮስ ያዕቆብና ዮሐንስ ደግሞ ከኔ ጋር ትጉ ጠንክሩ ብሏቸዋል። ከኔ ጋር ጠንክሩ። በእውነት ነፍስ ያላችሁ ሰው በእግዚአብሔር ሰው ሁሉ ነፍስ አለው። ነገር ግን ነፍሳችሁን የምትፈልጉ ማለት ነው በእግዚአብሔር ስም በውጭ ሀገር ሆነ በቀጥታ ስርጭት በሀገር ውስጥም ይህን ቃል የምትከታተሉ ከኔ ጋር ትጓይዟችሁ አትጎዱበት። እግዚአብሔርን እናስበው። እግዚአብሔርን ተነስቷል እኮ አሁን ተዘምቷል እኮ አሁን ሰው እኮ ብሩና ያለ ገንዘብ ነው ያለ ሰው እኮ ህሊናው ሸጠው በዜሮ ሸጠው በገንዘብ ማለት ነው። ገንዘብን ወደደ፣ ሃይማኖቱን ካደ፣ ፈጣሪውን ዘነጋ። ምንም እኮ ተክደናል እኮ። እግዚአብሔር ነው የሚያወደን እንዳሳደረን እንጂ እኛ በድራ የሰበሰብነው በልባ ደሜን አፍስሼ ከህፃንነቴ ጀምሮ አልቅሼ ጌታ ሆይ ሰው አድርገኝ ብዬ ለምኜ እንደገና ጠላት አፈራብኝ። ገንዘብ ያለበት ጣጣ መከራ ነው ለካ። ለዚህ ክፉ የጎመጀ ትውልድ የሳሳ ትውልድ ገንዘብ አያስፈልግም። እንዲህ አሁን ምን ይጣል ወንድሽን ከላይም ያለው ከታችም ያለው ወንድሽን ያከራከረን የለ የሚያጣላን የለ። ወደዛ ወደ ካህናቶች ብትሄዱ ሊቃነ ካህናቶች ወንድሽን ብቻዋን ወንድሽን ክርክር የለ። ዝም ብሎ የሚፈልግ ወረጣኒ ፍለጠን ነገር ግን የሚያከራክር የህዝብ እየመጣ ነበር። በመጣ ቁጥር ገንዘብ ያለው ይመስል 24 ሰዓት ቁሜ 1 ብር 2 ብር ጠብ የማይልበት ሁሉ ምስክር ነው። ሰው በመምጣቱ ግን ጠላት አፍርቶብኝ ነበር። አሁን ሌላ አረፈ። ወደሳ መላለሳለሁ። ወገኔ መዳኑ አልቀረም። በገጠር በከተማው ነው ቅዱስ ገብርኤል እያለ ነው እየተፈወሰ ከኔ ጋር ትጉ። ወደ ሴሳን ገባ እየገረመኝ የጌታ ስራ እንደው እናንተ ዝም ብሎ መለመን መልካም ነው። ነገር ግን ከመለመናችን ማስቀድሞ ሳንለምን የሚያስፈልገንን እሱ ያውቃል። ልብን መስጠት መትጋት ብቻ ነው የሚያስፈልገንን እሱ ያውቃል። አሁን በዛን ሰዓት ለኛ የሚያስፈልገንን ይህ ነው። ሁሉን አሰናብተን አንዳንድ ጊዜ ወደ ህሊናችን መመለስ፣ ወደ አይምሯችን መመለስ ይህ ነበር የሚያስፈልግ። ለካም እኛ ባናደርገው እግዚአብሔር አደረገው። ጸጥ ረጭ አሁን ደግሞ የምትቀሩትንም አስቀምጡ። ለክፋትም ቅሩ፣ ለበጎነትም ቅሩ፣ ለጽድቅም ቅሩ፣ ለኃጢአትም ቅሩ። ወይም ደግሞ ገና ጸበተኛው እስኪመጣ የት ሄዳለሁ ብላችሁም ቅሩ። የምትቀሩትንም አስቀርቱ። እንዲህ አይነት ፎቅ እያሰራ እንዲህ አይነት በተራራው ዙሪያ ተሰርቶ የማያውቅ ግንባታ እየተገነባ ዛሬ የዓለም ኢኮኖሚ ገንዘቡ እንኳንስ እኛ ድሆች ተስፋ የሌለን ታላላቅ ሀገራት መንግስታት ሁሉ ገንዘቡ ኪሳራ ውስጥ ወድቆ ባለበት ሰዓት ላይ እኛ ግን በመንፈስ ቅዱስ ተራራው ሁሉ በስራ ያውም ደግሞ ስንት ቀጣፊ አጭበርባሪ ዝንጀሮና ቆጣ ቀበሮና ሳባ ከቦኝ ያለ ሰውዬ እግዚአብሔር ግን በቸርነቱ ከስራ ላይ ስራ ሊሰራብኝ ስለፈቀደ ስራችን ሳይቋረጥ ይደርሰናልና ከእንግዲህ እስከ እኔ ጋር ትጉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቀኙና ሐዋርያት ከጌቴሴማኒ ወጣ ብሎ ከዚህ ተቀመጡ አላቸው። እንዲቀመጡ አላቸው። ሦስቱ ጴጥሮስና ያዕቆብ ዮሐንስን ይዞ ግን እናንተስ ከእኔ ጋር ትጉ አላቸው። እንዲተጉ መደባቸው። ዛሬም እናንተን ከእኔ ጋር እንትጋ፣ ከእኔ ጋር እናልቅስ፣ ከእኔ ጋር እንባችንን እናፍስስ። ግድ የለም እንባ እኮ የብቃት መለኪያ ነው። እንባ የሚያለቅስ ሰው ወገኖች
እንባ የሚወጣለት ሰይጣን መንፈስ ቅዱስ ያለበት ሰው ሰይጣን ያለበት ሰው ነው አይወጣም። ሰይጣን ያለበት ሰው ቢያለቅስ ሲርበው ብቻ ነው። ሰይጣን ያለበት ሰው ቢያለቅስ እናቴ ሞተች፣ አባቴ ታመመ፣ ቆረጠ፣ ፈለጠ፣ ጠላት ተነሳብኝ ለስጋው ነው ሰይጣን ያለበት ሰው የሚያለቅስ ወይ ለዘመኑ ወይ ለራሱ ለመሰለው ሰው ለጥቅሙ ነው የሚያለቅስ ሰይጣን ያለበት። መንፈስ ቅዱስ ያለበት ሰው ግን እንዲህ እንባችን ቅድም ዓርብ ነው ቀኑ ግን ኮለል እያለ እንባዬ ባፌ ይገባ ነበር። እንባዬን እየጠጣሁ ማለት ሰው እንባዬ ባፌ ይፈስ ነበርና ይሄ ነው ሁኔታው እያሳሰበኝ አይነገር የባይታዊ ነገር ይሄና ይህን ሰምቼ ይባል ማልቀስ ብቻ እኔ ሁሉንም ያደርግ እግዚአብሔር የምንነግረው እግዚአብሔር እንባችን ለሰው የሆነው እንዲህ ስለሆነ ነው ብለን እናባባው ነበር። ለጌታ ስለሆነ የልብን የሚያውቅ ጌታ በስውር እንነግረዋለን፣ በግልጽ ያስረክበናል። በለውሳስ እንነግረዋለን፣ በአደባባይ ያስረክበናል። ስለዚህ ይሄ ትርጓሜ የለውም። ዝም ብለን ለመሰለን ነገር ወቅት ለመፈጠረው ጉዳይ አለቅሳለሁ እንደ ባይታዊነቴ አገልጋይነቴ ጌታ ያገልጋይልኝ ይላል። ለመንጋው አለቅስለታለሁ፣ ለሕዝቡ አለቅስለታለሁ፣ ለብሯም አለቅስላታለሁ፣ ለሀገሬ ለኢትዮጵያ ለሃይማኖቴም አለቅሳለሁ፣ ለተሰደደ ወገኔም አለቅሳለሁ። ለእኔ የማለቅስበት ጊዜ የለም። እኔ ለዚህ ተፈጥሬያለሁ። የተፈጠርኩበትን ፈጽሜ ጠቃልላለሁ ከአባቶች ጋር። እኔም ማለቅሰው ለፍጥረቱ ነው። እግዚአብሔር ለፈጠረው ፍጥረት ሁሉ አለቅስለታለሁ። እንባዬ የሚፈሰው ለዚህ ነው። ከእንግዲህ ከእኔ ጋር ትጉ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ በእውነት ትጉ ማለት ጌታችን ሲጸልይ ተንበርክኮ ይላል። ተንበርክከን መጸለይ እንደሚገባ ተንበርክኮ የድንጋይ ውርወራ ያህል ከጴጥሮስ ከያዕቆብ ከዮሐንስ ራቅ ብሎ እንግዲህ ትጉ ከእኔ ጋር አላቸውና እንዲተጉ ነግሯቸው፣ እንዲጸልዩት ነግሯቸው የድንጋይ ውርወራ ያህል ራቅ ብሎ ለብቻው ተንበርክኮ ጸልይ ነበር። ሲጸልይም ላቡ ወደ ወዝ ተለውጦ ይፈስ ነበር። ትጉ ማለት ይሄ ነው። የጸሎት ስልት፣ የጸሎት ሰዓት፣ የጸሎት አይነት ተንተን መጸለይ ላባችን ጠብ እስኪል ላባችን ወደ ደም እስኪለወጥ ወደ ላብ እስኪለወጥ የምንጸልየው ደግሞ ከምንጸልየው ሰው ጋር እንደ ይሁዳ ያለው ሳይደበለቅ ይሁዳን ከዛ ተቀመጠ። በይሁዳ ምክንያት ሌሎችም እንዲቀመጡ አደረገ። ይሁዳ ያንን ክብር ይሁዳ ያንን በረከት ማግኘት ስለሌለበት ክፉ ስለሆነ ጌቴሴማኒ ውጭ እንዲቀርና በሱ ምክንያት ሌሎችን ያላነሳል። ጴጥሮስ ያዕቆብና ዮሐንስን ይዞ ግን ላቡን ጠብ አድርጎ ላቡ ጠብ እስኪል ወዙ እስኪፈስ ድረስ ጸልይ ነበር። ይህንን ያደርገው ለእኛ እያስተማረን ነው። አዳም በበደለ እሱ ክሶ ለእኛ ሲል ስጋ ለብሶ በአጭር ቁመት በጠባብ ደረት ተወስኖ ገና ሲወለድ በቤተልሔም ጌታ በተወለደ ጊዜ ሄሮድስ ስለደነገጠ ኢየሩሳሌም ታወከች። ማቴዎስ ምዕራፍ 2 ቁጥር 3 ላይ ገና ተወለደ ሲባል ኢየሩሳሌም ታወከች። የእኛን መከራ ተመልከቱ። ይሄን ሁሉ ግፍ ችለን ነው ገና ተወለደ ሲባል መታወቅ። ሄሮድስ ጨነቀው፣ ኢየሩሳሌም ተበሳጨች፣ ተጨነቀች በመወለዱ ገና ምን እንደሆነ እኮ ገና የታወቀ ነገር ሳይሆን ገና ተወለደ፣ ዓለም ተጨነቀች። ይሄ ነው የኛ መከራ። ይሄንን ሁሉ ፈተናችን ነው። ሰይጣን ዲያብሎስ የሚሆነውን ነገር ሁሉ አስቀድሞ ስለሚያውቅ በሰው ላይ ያደረ ይወራጫል። መልካም ስራ መስራት አይፈልግም። ከዛም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ተወልዶ ወደ ግብፅ ተሰዶ ወደ ኢትዮጵያ ተሰዶ ስደታችን በስደቱ አርቆልን፣ መከራችን በመከራው አርቆልን፣ ራባችን ግፋችን በተቀበለው መከራ አርቆልን ወደ ናዝሬት ተመለሰ። ከሌጋችሁ በስደት ታገሱ፣ በስደት ታገሱ። ክፉዎችን ሰዎች በትዕግስት ቻሏቸው። የተጠራችሁለት ለዚህ ነውና ኢየሱስ ክርስቶስ ደግሞ ምሳሌ ትቶላችሁ ስለእናንተ መከራን ተቀብሏል።
ሲሰድቡት አልመለሰላቸው፣ ግፍ ሲያበዙበት አልተናገራቸው፣ ቀና ብሎም አላያቸው። እንደ በጎች ተቀዘበዙ ነበር። አሁን ግን ወደ መልካሙ እረኛ ተመልሳችኋል ይላል አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 እስከ መጨረሻ። እንደ በጎች ተቀዘበዙ፣ በየጋራው በየተራራው በየአምባው በየኮረብታው ተቀዘበዙ ነበር። አሁን ግን ወደ እውነተኛው ወደ እረኛችሁ ተመልሳችኋል። ምሳሌ ትቶልን ስለኛ መከራ ተቀበለ። ከእንግዲህ ትጉ ማለት ጌታችን ተንበርክኮ ሲጸልይ ፍቅርን የሰበከን ጽናትን ያሳየን ጨክረን እንድንጸልይ ያስተማረን ለብ ያለ ፍቅር ሳይሆን ላባችን ጠብ እስኪል ድረስ ላባችን እስኪለወጥ ድረስ በፍቅር በትክክል ደግሞ የጸሎቱ ስርዓት እንዴት ነበር? አባት ሆይ እያለ ሲያስተምረን ሲመክረን በለበሰው ሥጋ አባት ሆይ ቢቻልስ እቺ ጽዋ ከኔ ትወገድ። ይሄ ያንተ ፈቃድ ይሁን። የምንጸልየው ጸሎት ደግሞ ለምን ይሄ ካልሆነ ድፍን ይበል ክሽትር ይበል ሳይሆን ያንተ ፈቃድ ይሁን እያለ መጸለይ እንዳለብን በጌቴሴማኒ ያስተማረን። መጽናት እንዳለብን፣ መመልከት እንዳለብን፣ እጃችን መዘርጋት እንዳለብን፣ እንባችን ማፍሰስ እንዳለብን፣ ላባችን ጠብ እስኪል መጸለይ በትጋት እንዳለብን፣ ይሄ ሁሉ ደግሞ በፍቅር መሆን እንዳለበት ራስን እየወደዱ ለግል ጥቅም ብቻ ሳይሆን ለብርና ለወርቅ ለጨርቅና ለሹመት ለሽልማት ሳይሆን ራስን እየወደዱ ሳይሆን ስለ ጽድቅ መከራ እንድንቀበል አስተማረን፣ መከረን፣ ገሰጸን፣ ሰርቶ አሳየን። ከኔ ተማሩ እኔን ምሰሉ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችሁ። ወንጌላዊው ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ቀንበሬ ልዝብ ነው ሸክሜም ቀላል ነው፣ ከኔ ተማሩ እኔ የዋህ በልቤም ትሑት ይላል ጌታ። እኔ የዋህ ሁኑ፣ ትሑት፣ ራሳችሁን አዋርዱ፣ ለጓደኞቻችሁ ተገዙ፣ ጓደኞቻችሁን አክብሩ። ይሄ ነው ያስተማረን። ይሄ ነው ከኔ ጋር ትጉ፣ እንደኔ ሁኑ፣ ከኔ ጋር ትጉ፣ እኔን ምሰሉ። የጌታ የመድኃኒዓለም ኢየሱስ ክርስቶስ ቃል ነው። እንስጋን ጠንከር። እዚሁ ገዳም መቀመጥ ብቻ አይደለም። ገዳም መኖር ይሄን ያህል ወር ተቀመጥ፣ ይሄን ያህል ዓመት ተቀመጥ፣ የኃጢአትን ዕድሜ መቁጠር፣ የኃጢአት ዘመን መስፈር ጉዳት እንጂ ጥቅም የለውም። ሰው ሺህ ዓመት ቢኖር መልካም ካልሰራ የሚጠቅመው እንደሌለ ሰው ዓለምን ሁሉ ቢገዛ በነፍሱ ከተጎዳ ምን ይጠቅመዋል ይላል ማቴዎስ ምዕራፍ 16 ከቁጥር 26 ላይ። ሰው ዓለምን ሁሉ ቢገዛ በዓለም ላይ ቢመቸው ሰው ሺህ ዓመት ቢኖር እድሜው ሺህ ዓመት ቢቆይ የልጆችን 4 እና 5 የልጆች ቢያይ በነፍሱ ከተጎዳ ምን ይጠቅመዋል? የሚጠቅመው መልካም ስራ ነው። ከኔ ጋር ትጉ። መትጋት ያስፈልጋል ከኛ። መድኃኒዓለም ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 3 ቁጥር 21 22 23 ላይ እነሆ ሕዝቡ ከተጠመቀ በኋላ ይላል ዮሐንስ እኔ ለንስሐ በውሃ አጠምቃችኋለሁ፣ ከኔ በኋላ ግን የሚመጣው በእሳትና በመንፈስ ያጠምቃችኋል እያለ በዮርዳኖስ ዙሪያ የንስሐ ጥምቀት ሲያጠምቅ ይላል ሉቃስ ወንጌላዊ በሉቃስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ቁጥር 7 ላይ ቁጥር 8 ላይ ቁጥር 10 ላይ እያለ ሲሄድ አሁን ያለንበት ቁጥር 21 ላይ ነው። ሕዝቡ ከተጠመቀ በኋላ መድኃኒዓለም ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ ሄደ። ዮሐንስንም አገኘውና እንዲያጠምቀው ጠየቀው። ዮሐንስም ጌታን ሲያጠምቀው እነሆ ሰማይ ተከፈተ፣ ሰማይ ተከፍቶ እግዚአብሔር አብ በብሩህ ደመና የምወደው ልጄ ይህ ነው ስሙት የሚል ቃል ተሰማ። ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ማስተማር ሲጀምር ዕድሜው 30 ዓመት ይሆን ነበር ይላል ሉቃስ ምዕራፍ 3 ቁጥር 23 ላይ። ማስተማር ሲጀምር መድኃኒዓለም ኢየሱስ ክርስቶስ የድንግል ልጅ ዕድሜው 30 ዓመት ይሆን ነበር። ወንጌላዊ ሉቃስ ጠፈፍ አድርጎ እስከ ዘመኑ አምጥቶታልና ታዲያ ከተጠመቀ በኋላ ግን አልዋለም አላደረም።
ከእንግዲህ እስከ እኔ ጋር ትጉ። ወደ ቆሮንቶስ ገዳም ሄደ። ለገዳማውያን ለመነኮሳት ሥርዓትና ሕግን ደንብን ሊሰራልን ጽናትን ሊያስተምረን ሰርቶ ሊያሳየን ወደ ቆሮንቶስ ገዳም ሄደ። 40 ቀን 40 ሌሊት ሳይበላ ሳይጠጣ ቆየ። ዲያብሎስ ተፈተነ። ከእንግዲህ እስከ እኔ ጋር ትጉ፣ በፍቅረ ነዋይ ስትፈተኑ ጽኑ በማለት ፍቅረ ነዋይ ስስትን ፍቅረ ነዋይ ትዕቢትን ከዲያብሎስ ከጠላታችን ተፈትኖ በሉቃስ ወንጌል ምዕራፍ 4 ከቁጥር 1 እስከ 12 ድረስ ወንጌላዊ ማቴዎስ እንደጻፈው በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 12 ድረስ እንዲህ ተጽፏል። ከቆሮንቶስ ገዳም 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ዲያብሎስ ፈተናውን አመጣበት። በስስት ይሄ ድንጋይ ዳቦ ይሁንና ብላ። ከዚህ በስስት ትውልድ ሆይ እናስተውል፣ ቃሉን የምትሰሙ ሁሉ እናስተውል፣ ትድኑበት ዘንድ ነው የምጮኸው። በዚህ ዕድሜ ከፊት ያላችሁ ቢያንስ ጓደኞቼ ወይም ልጆቼ ብትሆኑ እኔ ቁሜ እናንተን ማስተምረው ትድኑበት ትጠቀሙበት ዘንድ። በስስት ቢመጣባችሁ እንዳሳሱ ሲላልን እኛን ገዳማውያንን ወይም ምዕመናንን ወይም ባለም ያለውን ወይም የፈጠረውን ፍጥረት ሁሉ እንዳሳሱ በስስት ሃይማኖታችሁን እንዳሸጡ ኤሳው ብኩርናውን በምስር ወጥ በእንጀራ ለወጣ። ዘፍጥረት ምዕራፍ 25 ቁጥር 31 ላይ እቺ ብኩርና ለኔ ምን ናት ብሎ ሸጣት። እንዲህ አይነት ጉድ፣ እንዲህ አይነት መከራ፣ እንዲህ አይነት ችግር ላይ ገጥማችሁ ስስት ከምግብ እየመረጣችሁ እንዳትሳሳቱ፣ ሕግን እንዳታፈርሱ፣ ከተመደበላችሁ ከተሰጣችሁ በላይ መቀነስ እንጂ መጨመር እንዳይኖርባችሁ ቅዱሳን አባቶቻችን የቀረበላቸውን ሆዴ ይበቃሻል ብለው ነው የሚተውት እንጂ መፈርዘመት ከሌላ ሂደው ወይም የነሱ ያልሆነውን እርጎና ቅቤ አይመኙ። ስርዓቱ ይሄ ነው። የእናንተ አፈጻጸም ደግሞ ለራሳችሁ ነው። እኔ ስርዓቱን አስተምራለሁ፣ ነገር ግን የምትፈጽሙት እናንተ ናቸው። የታየው ሊበላ አይደለም። እስራኤል ሰለቼ የሰማዩ መና ሰለችው አልተጠቀሙበትም። ኦሪት ዘኍልቍ ምዕራፍ 11 ከቁጥር 4 ላይ ጧትም መና ማታም መናው ሰለቸናል። የግብፅን ሥጋ ጎመጁ፣ ነገር ግን አልበሉትም። ገና ሥጋው ካፋቸው ሳለ የእግዚአብሔር መቅሰፍት መጣ ተብሎ ተጽፎባቸዋል። ኦሪት ዘኍልቍ ምዕራፍ 11 ቁጥር 32-33 ላይ ሥጋው ገና ካፋቸው ሳለ አላምጦ ሳይወጡት መቅሰፍት እግዚአብሔር መጣባቸው፣ አሟሟታቸው ከፋ። ይህም በመዝሙር 77 ቁጥር 31 ላይ ነቢዩ ዳዊትም ገና ምግባቸው ሥጋው ካፋቸው ሳለ የእግዚአብሔር መቅሰፍት መጣ፣ የእስራኤል ብርቆች ሳይቀሩ አለቁ ብሏል። መጎምጀት እንደማይገባ በጌቴሴማኒ ጌታ ኢየሱስ ክርስቶስ ባለ በቆሮንቶስ ገዳም እነሆ እነዚህ ድንጋዮች ዳቦ ይሁኑ። ሰው በእንጀራ ብቻ አይኖርም፣ ከዚያ ገና በሚወጣው ቃል ነው። ዘዳግም ምዕራፍ 8 ቁጥር 3 ላይ እንግዲህ እኔ ጋር ትጉ። የምንተገው ምንድን ነው? እንዳንሳሳን ያስተማረ፣ እንዳንስገበገብ ያስተማረ፣ የኛ ያልሆነውን ገንዘብ እንዳንመኝ ያስተማረ። አትመኝ። የወንድምህን በሬውን ላሙን ሚስቱን የወንድምህን መሬቱን አትመኝ። የሲል ምንድነው? ዘጸአት ምዕራፍ 20 ቁጥር 17 ላይ 16 ላይ አትመኝ። የሰው ሀብት መመኘት ኃጢአት ነውና ያስተማረን ጌታ እንደዚህ ነው። አሁንም ደግሞ እንዳንታበይ ትዕቢት፣ ከኔ በላይ እውቀት፣ ከኔ በላይ ወቅሸትማ ከዚህ የተማርነው ነው። ዘምሮ የመጣ የለም እኮ ከዚህ የተማርነው ነው። ግንባታው፣ አናጢነቱን፣ ይኩናው፣ ሙስናው ሁሉም ከዚህ የተገኘ ነው። የምንመካበትም የለም። ግን ሰው ተፈጥሮ ደካማ ነውና መስሎት እንኳን ቢመካ እንዳንታበይ እነሆ ከቤተ መቅደስ መር ብለን ስለምናወራ አይ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። አለና ደመደመው። ዘዳግም ምዕራፍ 6 ቁጥር 16 ላይ አትፈታተን እግዚአብሔር አምላክን ተብሎ ተጽፏል። እሱም በጥቅስ እያደረገ መለሰበት። እንዳንታበይ ትዕቢት ራሱን ዝቅ ያደረገ ከፍ ያደርጋታል። ራሱን ከፍ ያደረገ ያንጠራራ አወዳደቅ ይከፋል፣ ይቆጣቆጣል። አጥንቱ ቀርቶ አልቡም አይገኝም። በማቴዎስ ወንጌል ምዕራፍ 23 ቁጥር 12 ላይ ራስን ዝቅ ማድረግ ነው ከኛ የሚጠበቀው። ከእንግዲህ እስከ እኔ ጋር ትጉ። የምንተገው እንዴት ነው? ትሕትና ነው። የምንተገው አለመሳሳት ነው።
የምንተገው አለመታበይ ነው። ከእኛ ትጋት የሚቀበለው ከእንግዲህ እስከ እኔ ጋር ትጉ፣ እኔን የምሰራውን ስራ ስሩ እያለ ጌታ ያስተማረ። ሶስተኛው ፍቅረ ነዋይ ነው። ዓለም ሁሉ ለእኔ ተሰጥቷል አለ በሉቃስ ወንጌል ምዕራፍ 4 ቁጥር 6 ላይ። ይህንንም ደግሞ ለእኔ ለሚሰግዱትና በእኔ ለሚያምኑ ሰጣቸዋለሁ፣ አንተም ለእኔ ስገድና ልስጥህ አለው። ለእግዚአብሔር ለአምላክ ብቻ ስገድ፣ እሱንም ብቻ አምልክ ተብሎ ተጽፏል። ኦሪት ዘዳግም ምዕራፍ 6 ከቁጥር 13 ላይ የተጻፈው ቃል ደረቀመ አናቀም። ለእግዚአብሔር ብቻ ስገድ ነው የተጻፈው ብሎ መለሰበት። በፍቅረ ነዋይ የመጣውን ገንዘብን በመጥላት አሳፈረው። ከኔ ጋር ትጉ የሚለው ገንዘብ እንዳንወድ፣ እንዳንሳሳ፣ እንዳንታበይ ነው። ከተጠመቀ በኋላ ወደ ቆሮንቶስ ገዳም ሄደ። እኔ ጋር ናቸው ወገኖቼ። ይሄ የጌታ ስራ የአምላካችን ስራ ይሄ ነው። በዮሐንስ ወንጌል ምዕራፍ 13 ከቁጥር 5 እስከ 27 ድረስ ስንመለከት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ራት ከበሉ በኋላ ወገቡን ታጠቀና ተንበርክኮ ጴጥሮስን እግሩን ማጠብ ጀመረ። ጴጥሮስ ወይ አንተ ስምዖን ጴጥሮስ እግርህን ልጠብህ አለውና ተንበርክኮ ከፊቱ ላይ ተንበርክኮ ቀረበው፣ ውሃውንና ማጠቢያውን ሰው። ጴጥሮስም አላደርገውም አለ። ጌታዬ ሆይ አንተ እግሬን አታጥብም ለዘላለም አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ካላጠብኩ ከእኔ ጋር አንድነት የለህም አለና በሚያስደነግጥ በሚያስፈራ ቃል ተናገረው። አይ ከአንተ አንድነት ከምትለይስ እንኳን እግሬን አለ ደግሞ ጴጥሮስ ትንሽ መንገድ ሲሰጧችሁ ደግሞ አትቻሉ ሰዎች እንኳን እግሬን መጣካሌን ደግሞ ጠበኛል። አይ እግሩን የታጠበ ሌላውን አይታጠብ በማለት ጴጥሮስን እግሩን አጠበው። ከእንግዲህ እስከ እኔ ጋር ትጉ ማለት ትሕትናን ስሩ። ገብቷችኋል ወገኖች ሆይ? ትሕትናን ስሩ። ወንድሞች ዲያቆኖች ቄሶችን ይጠባል። ቄሶች ባይታያው መነኮሳትን ያክብሩ፣ እርስ በርሳቸው ይከባበሩ። ልጆች ለወላጆቻቸው ክብር ይስጡ፣ ወላጆች ለልጆች በመልካም አስተዳደግ ያሳድጓቸው። አለቆች ሰራዊቱን በስርዓቱ ይምሩት፣ ሰራዊቱም አለቆቻቸውን ያክብሩ። ሚስት ለባሏ ስርዓቱን ጠብቃ ትኑር፣ ባልም ሚስቱን እንደራሱ ይውደዳል። አንዲት ክርስቲያን አይ ሃይማኖት፣ አይ ተዋህዶ፣ አይ ክርስትና፣ አይ ሕግ ከጽዮን ይወጣል። እግዚአብሔር ቃል ከኢየሩሳሌም አለ። ኢሳይያስ ምዕራፍ 2 ከቁጥር 1 ላይ እነሆ ዓለም ሁሉ ይጎርፋል፣ በሕዝብ ላይ ይበይናል። ዓለም ሁሉም ይጎርፋል ለመዳን፣ ለመጠቀም፣ ለመፎስ ቃሉን ለመስማት ሕግ ከጽዮን ከቤተ ክርስቲያን ይወጣልና ሚክያስ ምዕራፍ 4 ቁጥር 1 ላይ ተብሎ ተጽፏልና። እንግዲህ ወገኖቼ ከኔ ጋር ትጉ። የምንተገው ለጊዜው ጴጥሮስ ያዕቆብና ዮሐንስን በጌቴሴማኒ ጠንክራችሁ ጸልዩ ነው ያላቸው። ሌላ ጊዜ ደግሞ እንማማርበታለን። ጠንክራችሁ ለእኔ ጸልዩ ብሎ ተንበርክኮ መጸለይን አስተማረ። መጨረሻው ደግሞ ግን ከኔ ጋር ትጉ የሚለው ተፋቀሩ፣ ተከባበሩ። ትጋቱ ምንድነው? የእሱን ቃል መፈጸም። ትጋታችን ምንድነው? እሱ ያስተማረንን፣ እሱ ያሳየንን፣ እሱ የሆነልንን ሁሉ መሞከር። መሆን ባንችል መሞከር። የሐዋርያትን እግር አጥቧል፣ የይሁዳን እግር አጥቧል። ጠላታችሁን ውደዱ፣ የሚያሳድዷችሁን መርቁ። ማቴዎስ ምዕራፍ 5 ቁጥር 44 ላይ የተጻፈው ይፈጸም ዘንድ ለጠላቱ ለዲያብሎስ ለይሁዳ እንጀራውን አቁርሶታል። በዮሐንስ ወንጌል ምዕራፍ 13 ቁጥር 17 ላይ እንጀራውን ቁጥር 27 እንጀራውን አንስቶ ካጎረሰው በኋላ ሰይጣን በይሁዳ ልብ ገባበት። እስከዚህ ግን ስጋት መርዳት ያለበት ጠላታችን መውደድ። ባይቻላችሁ ባትዙትም እኔ ማስተማር አለብኝ ግዴታ። ይሄ ነገር ይከብዳችኋል። ከቤተሰብ ከእናት ጋር ጀምሮ ስትጨቃጨቁ እየተጣሉ አሳደጓችሁ፣ እየተጣሉ አስተማሯችሁ። እናንተም ያንን ይዛችሁ አደጋችሁ። እየሳሱ እየሰረቁ አሳደጓችሁ፣ ያንን ይዛችሁ አደጋችሁ። ከእናንተ ቃሉን ግን ማስተማር ዝም ማለት እኔ ድሃ ልጅ ነኝ፣ ሕግን ከማስተማር ወደኋላ ግዴታ ነው። ስለዚህ ከእንግዲህ እስከ እኔ ጋር ትጉ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። የደቀ መዛሙርቱን የሐዋርያቱን እግር አጠበ፣ የይሁዳን እግር አጠበ፣ ለይሁዳ እንጀራ ጎረሰው። ጠላታችንን እንድንወድ፣ ትሕትና እንድንሰራ፣ አለቆቻችን እንድናከብር፣ ሽማግሌዎች እንድናከብር፣ ለካህናት ክብር እንድንሰጥ፣
ባይታውያን ነቢያትን እናከብር። ግሩም ነው የጌታ ስራ፣ ግሩም ነው ይደንቃል። ስለዚህ ከኔ ጋር ትጉ፣ ጠንክሩ፣ በርቱ፣ በእምነታችሁ ጽኑ እያለ ያስተማረን ጌታ። ከዚህ በኋላ ወገኖች ሆይ ይሄ ብቻ አይደለም። በዚህ ተቋረጠ። በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛው የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። የማያፈራውን ቅርንጫፍ ፍሬ ከሌለው ይቆረጣል፣ ይቆርጠዋል፣ በማይጠፋ እሳት ያቃጥለዋል። የሚያፈራው ግን ይታጠራል፣ ይቀጠራል፣ ይከበከባል። ፍሬ የሚያፈራው እናንተም እኔ ግንዱ ነኝ፣ እናንተ ቅርንጫፍ ናችሁ። በእኔ ላይ እስካላችሁ ድረስ ታፈራላችሁ። ከእንግዲህ ከእኔ ጋር ትጉ። ማቴዎስ ምዕራፍ 26 ቁጥር 38 ከእንግዲህ ከእኔ ጋር ትጉ። እናንተ ቅርንጫፍ ናችሁ፣ በእኔ ላይ ፍሬ የምታፈሩት ከእኔ ጋር ስትሆኑ ነው፣ ከእኔ ሳትለዩ ነው። እምነታችሁን ሃይማኖታችሁን ከካዳችሁ፣ ስነ ምግባር ከሌላችሁ፣ እምነት አለኝ የሚል ምግባር ግን ሃይማኖት ምግባር ግን የሌለው ነፍስ የተለየው ሥጋ የሞተ እንደሆነ ሁሉ የሞተ ማለት ነው። ያዕቆብ ምዕራፍ 2 ቁጥር 15 19 23 26 እምነት አለኝ የሚል ስራ የሌለው ሰው በጎ ምግባር ፍቅር የሌለው ሰው የሞተ ማለት ነው። ላይደንቃችሁ ይችላል ማለት ነው። በምሳ ሰዓት ምሳ ብታጥቡ ማልቀሳችሁ አይቀርም። ቅድም እንዳልኩት ሁሉ ልብስ ብታጥቡ ብትለብሱት ማዘናችሁ አይቀርም። ነገር ግን ትሉ የማይሞት እሳቱ የማይጠፋ መከራ ተዘጋጅቶ እየጠበቃችሁ አይደንቃችሁም ስላላያችሁ። እንግዲህ ኤልሳ እንዴት ነው ያለ? እባክህ ጌታዬ ግለጽለት አለ። ኤልሳ ግለጽለት አለ። ሁለተኛ ነገሥት ምዕራፍ 6 ቁጥር 18 19 ግለጽለት እባክህ፣ በተራራው ዙሪያ ያሉትን የእሳት ሰረገላ የእሳት ፈረስ እኔ የማይሆን እርሱም እንዲገለጽለት አለ። የሶርያ ሰራዊት አስጨንቀው፣ የሶርያ ሰራዊት አስደንግጠው፣ እነሆ ከእነሱ ጋር ከሶርያ ሰራዊት ከኔ ጋር ያለ ይበልጣልና ግለጽለት አለ። ያን ሲጸልይ አይኑን ገለጸለትና ገያዝ በእውነት የእሳት ሰረገላና የእሳት ፈረስ አይተዋል። አሁንም ይግለጽላቸው። አቤት የማይጠፋ እሳት ይላልና ማርቆስ ምዕራፍ 9 ከቁጥር 42 43 44 ላይ ሁለት ኃይል ኑሮህ ትሉ የማይሞት እሳቱ ከማይጠፋ ገሃነም ከምትገባ አንድ አይና ሁነህ መንግሥተ ሰማያት ብትገባ መልካም ነው ይላል። ትሉ የማይሞት ቁንጫና ትኋን በላን ብለን እንሰቃያለን፣ እንቅልፋለን፣ እናፍራለን። ትሉ የማይሞትን የሚጠብቃችሁ አሁን አይደንቃችሁ? ምሳሌ ቀርባችሁ ታለቅሳላችሁ ብያችኋል። ልብስ ብታጡ ታለቅሳላችሁ፣ ገንዘብ ቢጠፋችሁ ታለቅሳላችሁ። ያውም ያልሰራችሁበት ገንዘብ ይጠፋል። ግን እሳት ተዘጋጅቶ እየጠበቃችሁ የእሳት ባህር፣ የእሳት ገደል፣ ጨለማና እሳት። አሁን እሳት ካለ ጨለማ አይኖርም። ሲኦል ግን ጨለማም እሳትም ነው። ጨለማም የሚታይ ነገር የለም፣ እሳትም ነው። ደግሞ የእሳት ጉርር የሚል የእሳት ነበልባል የእሳት ባህር። በዚህ ጨለማው በዚህ እሳቱ የእሳት ባህር ወደ ታች መሰረት የለውም፣ ወደ ላይ ጠፈር የለውም፣ መድረክ የለውም። ምስራቅና ምዕራብ ቢሄዱት ዘመንም በሙሉ ቢሄዱት እሳት ነው፣ ሌላ ለውጥ የለም። ከሀገር ወጥቼ ሀገር ለቅቄ አልፋለሁ ወይም በዚህ ዘመን ይሻለኛል አይባልም። የሚጠብቃቸው ለክፎች የሚጠብቃቸው አይነት መከራ አለ። ስለዚህም ነው መምህራንን ሳልወድ በግድ ቁሜ እንዳስተምር የሚያደርገኝ ጌታ ከዚህ ጣጣ እንዳትገቡ ከሞታችሁ በኋላ እንደ ነዌ አቤቱ ጌታዊ ብትሉ ከሲኦል ገብታችሁ የማይጠቅም ልቅሶ ነው፣ የማይጠቅም ጩኸት ነው። ሉቃስ ምዕራፍ 16 ከቁጥር 22 25 26 እስከ 30 ድረስ ነዌ አልዓዛር ከመቃብር ወጥቶ ይህንን ያስተምረው ወንድሞቼ ንገሩልኝ እንዴ ለእነሱ ሙሴም አለ ነቢያትም አሉ ያንብበው ይረዱ። የለም ሰው አንብቦ አይረዳም። ሰው በሕይወት ያለ መምህር ወይም ባይታዊ ነቢይ ቢያስተምረው አይገባውም። እንግዳ በመቃብር ያለው ተነስቶ ቢያስተምር ይሻላል። አይ በመቃብር ያለው ከቶ ምታት ነው ትሉድ ምን ደሞለ ክፉ ሰው መቼ ይለወጣል? አሁን ከመቃብር ወጥቶ ቢቃዝ ላይ ቦክ ብሎ ይወጣል። ምታት ነው።
ይልቁንስ በጎን ነገር እያዩ መማር መለወጥ ከእንግዲህ እስከ ነገ አትሙ። ምንድን ነው የሚያስቸግረን ነገር? ህጉን መጠበቅ። ስለዚህ ማርቆስ ምዕራፍ 9 ከቁጥር 42 ጀምሮ ስናነበው ሁለት እጅ ኑሮ ገሃነመ እሳት ሁሉም የማይሞት እሳቱ ከማይጠፋ መከራ ከምትገቡ ይላል። ሁለት እጅ ኑሮ አንድ እጅ ጉንድ ሁለት መንግሥተ ሰማያት ብትገባ መልካም ነው እያለ ያስተምረናልና ሁሉ የማይሞት እሳቱ የማይጠፋ የሚጠብቀን መከራ ይሄ ነው። ተዘጋጅታችሁ ጠብቁ። ልቅስ ከእንግዲህ ትጉ፣ ከእኔ ጋር ትጉ እናልቅስ። ቀድሜ እኮ የገባሁት ወደ ተቀደሰው ተራራ እንድንጸልይ፣ እንድናለቅስ፣ ጌታን እንድናመሰግን፣ ህብረተሰቡን እንድናገለግል፣ ሰውን እንድናገለግል፣ ጌታን እንድናመሰግን ነው እንጂ እንድንተራመስ፣ እንድንሰርቅ፣ እንድንጠፋ አይደለም። ይህን ማወቅ አለባቸው። ይህ እኮ ግዴታ የማያከራክር ጉዳይ ነው። በዚህ በተቀደሰው ተራራ በውሸት መኖር የሚፈልግ ሰው ህግን መጠበቅ ግዴታው። ለምን? ቀድሜ የገባሁትን ህግን ለመጠበቅ ነው የገባሁት። ህግንም ለማስጠበቅ ነው የገባሁት። ለህግ መልካም ምሳሌ ለመሆን ነው የገባሁት። ለህግ ህግን በመጠበቅ መልካም ምሳሌ ለመሆን ስለገባሁ እናንተ ስለምገባችኋል። ይሄ ነው የሚያገናኘን፣ የሚያግባባን፣ የሚያስማማን፣ አብሮ የሚያስቀጥለን ነገር ህግን መጠበቅ ነው በተቀደሰው ተራራ። ስለዚህ ከእንግዲህ እስከ ነገ ጋር ትጉ፣ አብረን እናልቅስ፣ እንባችን በደረታችን ይፍሰስ፣ እንባችን ወደ አፋችን ይግባ። እንባዬን ከመቄጤ ጋር ጠጣሁት፣ እንባዬን ከምሳዬ ከእንጀራዬ ጋር በላሁት እንበል እንደ ዳዊት። አይዟችሁ አንጎዳበት። ዛሬ ብናለቅስ ነገ ደስ ይለናል። ቢቻል በምድርም ላይ አየናል። ሕፃን ሳለን አለቀስን፣ ጎልማሳ ሳለን አለቀስን። ለምን ነው ገዳም እንዳቀናርገኝ፣ ወንጌል እንድሰብክ አድርገኝ። ጌታዬ ሆይ ድውያን ሲፈወሱ እውሩ ሲያይ ለማየት አብቃኝ። አምላኬ ሆይ ሽባው ሲዘል ለማየት አብቃኝ። የሚርበኝ ይሄ ነው፣ የሚጠማኝ ይሄ ነው፣ ፍላጎቴ ይሄ ነው፣ ምኞቴ ይሄ ነው አልኩ። ለመንኩት፣ ሌላ ነገር አልለመንኩትም። ሹመት ለምነው ለካ ሹመት ይሰጠኝ ኖሯል ጌታዬ። ሀብት በለምነው ለካ ሀብት ይሰጠኝ ኖሯል ጌታዬ። አይጠቅመኝም። ጉልበት በለምነው ለካ ጉልበት ጠንካራ ይሰጠኝ ነበር ጌታዬ። እኔ የለመንኩት ገዳም ማቅናት ነው። እንደ ገብረ መንፈስ ቅዱስ፣ እንደ ተክለ ሃይማኖት አንኩታ፣ እንደ አቡነ ሐራ ድንግል፣ እንደ ክርስቶስ ዘምራ፣ እንደ ማሸንቆሮ፣ እንደ ፍቅርተ ክርስቶስ፣ እንደ ሞተት አንኩታ፣ እንደ ኤልያስ፣ እንደ ዮሐንስ አንኩታ። ምኞት አይከለከልበት። ኤልያስን እንደኛ ሰው ነበር ብሏል ያዕቆብ ምዕራፍ 5 ከቁጥር 17 ላይ። ኤልያስን እንደኛ ሰው ነበር አለ ሐዋርያው ያዕቆብ። ምኞት አይከለከልም። ጌታዬ ሆይ እንደ ኤልያስ ብዬ ተመኘው፣ እንደ ዮሐንስ በጥቅም እንደበራይው ብዬ ተመኘው። ምኞት አይከለከልም። እንደ ሐዋርያት ድውያነ ሥጋ ከሥጋ ከደዌ ሥጋቸው ሲፈወሱ፣ ድውያነ ነፍስ ከኃጢአታቸው ሲነጹ፣ ከለባሱ እስከ ጫቱ ካሽሹ ከሲጃራው ሱሪ የሚለብሱት በእውነት በጎ ምግባር የራቃቸው ሕግን የሚተላለፉት ሁሉ እንዲማሩ እንዲመከሩ ሰው አድርገኝ ግለጽልኛል። እግዚአብሔር ልመናዬን ሰምቶ እዚህ አድርሶኛል። ለካም ከእንግዲህ እስከ ነገ ጋር ትጉ። ይሄ ነው የበረሃው ስብከት። ይሄን ይመስላል። ትውልድ ሆይ የእግዚአብሔርን ቃል እናስተውል። የት ነው ያለሁት? የት ነው ያለሁት? ወንቅሸት የት ነው ያለሁት? ወንቅሸት ስራዬስ ምንድን ነው? ምንድን ነው እየሰራሁ? ራሳችሁን ጠይቁ። ምን እየሰራሁ ነው ያለሁት? የማደርገው ምንድን ነው? ግድ ነውና ግድ ነው። ይሄ ግድ ነው። የትም እንወጣ የትም እንወረድ ይሄን ልንፈጽመው ግድ ነው። ምናልባት ቀኑ ቢሆን እኮ እንዲህ አይነት ዘመን ብንደርስ ቀጣፊ ጠፍ ተብሎ በይፋ አይወጣም እኮ። እያስመሰላችሁ እያመቻቻ እያመካኛችሁ ስልትና ዘዴ እየፈጠራችሁ ብታስጨንቁና ብታስቸግሩና ብትከሱና ብትፈትኑና መቼም ሌላ ይስረቅ የሚል አዋጅ የለም። ብትፈታተኑና በዘዴ ነው። ይሄን የመሰለ ታሪካዊ በዓለም መሸለም የሚገባው ቦታ እንግዲህ አንገቱን ደፍቶ ሁልጊዜ ሲከፋው ሁልጊዜ ሲከሰስ የሚኖር በስውር የምታደርጉ ሴራ እንጂ በግልጽ በራእይ የሚያቀና ሰው ይከሰስ አይባልም። ዓለም ለሚፈወስበት የፈውስ የድነት የምሕረት ቦታ ምክንያት ለሆነ ሰው ይከሰስ አይባልም። የትን ይወጣ ይሆናል። እያስመሰላችሁ ሰውን በማጭበርበርና በማታለል ያላየውን ስላላየ ያሰበው ስላልሰማ ሌላውን ደግሞ በገንዘብ በዝምድና ባለልጅነት በስጋ ዝምድና እያታለላችሁ ነው የምታሰቃዩ። ብሎ ግን ነገሩ መጉዳት መታወቅ አይቀርም። እውነት ተደፍሮ አይቀርም።
ይልቁንስ ከኔ ጋር እንትጋ መገለጥ አይቀርም። ሁልጊዜ እንደተሰቃየን አንቀርምና እንደተጨነቅን አንቀርምና መከበር የሚገባን መንገዱ መብራቱ መባል የሚገባን እንደገና ስንጨነቅ ስንከሰሳን ነው። ይልቁንስ ከኔ ጋር እንትጋ መትጋት ከኛ ይጠበቃልና የተለየ ነበር ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 እስከ 5 ነበር ማለትላችሁ። ቅርንጫፉ የማያፈራው ይቆረጣል፣ የሚያፈራ ከኔ ጋር ከሌላችሁ ምንም ልታረጉ አትችሉም። ጌታ ኢየሱስ ክርስቶስ ማፍራት የምትችሉት መኖር የምትችሉት መጽደቅ የምትችሉት ከኔ ጋር ስትኖሩ ነው። ከኔ ጋር ከሌላችሁ ምንም ፍሬ ቢስ ናችሁ፣ ፍሬ የላችሁ ስለሚል አሁንም በሃይማኖታችን ጸንተን ለመኖር ያውቃል። ከእንግዲህ እስከ ከኔ ጋር ትጉ ርዕሳችን ይህ ነው። ጌታችን ያስተማረን እግር አጠበ፣ ትሕትናን አስተማረን። መድኃኒዓለም ኢየሱስ ክርስቶስ ፍቅርን፣ ራዕይን፣ ስስትን፣ ትዕቢትን ሻረን፣ አሸነፈ፣ ሰርቶ አሳየን። እኛም እንዲሆነው ከኔ ጋር ትጉ እንደኔ ሁኑ እያለን ያስተማረን ጌታ መድኃኒዓለም ኢየሱስ ክርስቶስ ከዚህ በላይ ደግሞ እሱ የቤተልሔም ሕፃን የቆሮንቶስ ባሕታዊ ጌታዬ መድኃኒዓለም ኢየሱስ ክርስቶስ የሚያደርገው ነገር ራዕይ ነው፣ እዝነት ነው። ያደርግልናል፣ ይራራልናል። እየበደልነው ይፈልገናል፣ እያጠፋን እየተሳሳትን ልጆች ወዳጆች ሄደን ይህን ያስተማር እየበደልን ይቀርታል። ታዲያ ወገኖች ከኔም እንጂ ከኔም ከዳው ተማሩ። አንድ ጸሎተኛ ያባረኩት አንድ መነኩሴ የሰደድኩት የለም። ግፍ ይሆንባችኋል፣ ብትኖሩ ብትሄዱም መከራው እንዳይበዛባችሁ እናስተው። መከራው እንዳይበዛባችሁ በመሬትም ግፍ መፈጸም በሰውም ግፍ መፈጸም መፈረዱ አይቀርም። እውነተኛ ጌታ የኛ ጌታ ይፈርዳልና ግፍ መፈጸም ጥሩ አይደለም። ተጠንቅቀን ሕግን ጠብቀን ብንኖር መልካም ነው። ግፍ አትፈጽሙ። ስለዚህ ብሔር ብሔረሰቦች ከዚህ መጣ ከዚህ ሄድ ሳንል ዳና ሀብታም ሳንለይ ባለስልጣኑ ተራሰኖ ሳንል ያው በዚህ ሊደርሻ እስካሁን ድረስ ከዚህ ከመጣ አንተ ወጣ አንተ ግባ ያልኩት የለኝም። እንዳለቅነቴ ዋን ሰው ባቀነው ቦታ ቀርቆ በትርፉ በሄደበት ቦታ አንዱ ሲያስወጣ አንዱ ሲያስገባ ይታያል። ስራ አይደለም። ይህ የጌታ ስራ ነው። ማስወጣት አባሮ መስደድ የእግዚአብሔር ስራ ነው። መቀበል የእግዚአብሔር ስራ ነው። ሲፈልግ ነቀጦስኑ አገልግሎታቸው ሳይፈልግ ይሁዳን አስወጥቶታል። አሁንም ጠላቶችን ምቀኞችን ከኔ ጋር ተቀምጠው እንዲጻረሩ የሚፈታተኑ እግዚአብሔር ይገስጻቸው፣ ያስወጣቸው፣ ያርቃቸው። ደጋጎችን ደግሞ አብረን እንሰራ የሱ የጌታ ፈቃድ ይሆንልንና ይሄ ነው። የኔ መብት አይደለም። የኔ መብት ማስተማር ብቻ ነው፣ መምከር ብቻ ስለሆነ ከኔ ጋር ትጉ፣ እንጠንከር። ከኔ ጋር እኔ ደካማው ጋር እኔ ዳው ጋር እኔ ከስደተኛው ጋር አብረን እንጠንከር። የኔ ስራ ውጤቴው ተመልከቱ። ተራራው ዝቅ ብሏል፣ ሸለቆ ከፍ ብሏል። ድንጋዩ ተቀብሮ እዚህ ውስጥ ለግንባታ ይሆን ተጠርቦ አይረዳ ስራ የሌለው ድንጋይ ታላላቅ የህንፃ የቤተክርስቲያን ያለ ድንጋይ ተቀብሮ መሬቱ ተደላድሎ አገልግሎት 18 ዓመት አገልግሏል። ከኔ ጋር ትጉ። እንደኔ እኔ የምመኘው ተመኘው ይባል ለዳም ለማቅናት ድውያን ሲፈወሱ ተደሰቱ፣ ችግረኛው ሲጽናና ድሃው ወዲሁ ሲወጣ ደስ ይበላቸው የለም። በሰው መደሰት ተደሰቱ። በሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 17 ድረስ ላንብብላችሁና አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ብዙ ሕዝብም አለ፣ ሰፊ ሕዝብ ተከትሎታል። ደቀ መዛሙርቱን ይዞ ናይል በምትባል ቦታ ላይ ወጥቶ ለስብከት ለማስተማር ሲዘዋወር ብዙ ሰዎች የተከተሏት ሴትዮ አስከሬኑን ይዘው አንድ ብቻ ልጅ አላት፣ ሁለትና ሶስት ልጅ የላት። ልጁ አንድ ነው፣ በበለት ናት። ልጇ ሞቶ ባልጋ ያለው አስከሬኑን ይዘው ሲሄዱ ደረሰ። ያን ጊዜ አዘነላት። ለቀሰኛው ዙሪያውን ከቦ ያለቅሳል፣ ይጨነቃል። ባልጋ ያለው ሞቷል፣ ተጨርሷል። ያን ጊዜ አዘነላት። የኛ ጌታ ከእንግዲህ ከኔ ጋር ትጉ። መደሰት ያለብን በእንዲህ አይነት ዓላማ ነው። መጓጓት ያለብን ለእንዲህ አይነት የተቀደሰ ስራ ነው። ለሀገር ፍቅር ነው፣ ለህዝብ ፍቅር ነው። ሰው በመዳኑ ነው መደሰት ያለብን። እንብላ እንጠጣ፣ ጎብኙ፣ አትሳሱ። በጸሎት እንትጋ። ምንጸልይበት ዘመን ነው። በበሽታው በጸጥታው ማልቀስ የሚገባን ሰዓት ነው። የበረሃው ስብከት ይሄ ነው።
ኖርኩበትም ሞትኩበትም የማላፍርበትንና ቢጠይቁኝ የምመልስበትን ማስተማር ስለጸጥታው ማልቀስ አለብን። ለሀገራችን ለዓለማችን በሙሉ በዓለም ላይ ሰላም እንጸልያለን። ስለ ሰላም እንጸልያለን። ስለ ሰላም መጮህ አለብን። ወልዴ ይሄ ነው የሚያስፈልግ። ጠላት ያውራል። ማውራት ልማዱ ነው። ከበረሃው መናኝ ግን ይሄ ነው የማላፍርበትን ከየትም ቦታ ቢጠይቁ የምመለስበትን ማስተማር ለማንም አልኖርምና በፈጣሪ ነው የምኖረው። ስለዚህ ምክንያቱም አያገኙ ኖሮ እስካሁን በመንቆራቆር ያገቡን ነበር። እስካሁን ይፈጩን ነበር፣ ያቃጥሉን ነበር። ኮንክሽት ቁቋቋን የማይተርፈው ነበር። እኔ እንኳን እኔ ልተርፍ ስንት መከራ አለፈ። ግድ የለም ወጋገን ታይ በፊቴ ተስፋ ተወላሽ ህይወቴ ብለን አንተሳናለን። ሳያልቀይቅም ያልፋል ሁሉም ነገር ነው። ስለዚህ ከእንግዲህ እስከ ጋር ተቡ ይላል ቃሉ። ያን ጊዜ ያቺ ሴትዮ ልጇ ባልጋ ላይ ሆኖ ሞቶ ወደ መቃብር ወደዛ ሲወስዱት አዘነላትና እጁን ዘርግቶ ሸንኮሩን አልጋውን ነካው። አንተ ጎልማሳ፣ አንተ ብላቴና ተነሳ። ባልጋ ላይ ተቀመጠ። ተሸክመው ወደ ቀብር እንደሚወስዱት ብድግ ብሎ ተነሳ። ከእንግዲህ እስከ ጋር ተቡ እንዲላላ ለማን መጠንከር ያለብን እኔንም እንደናንተ ልታረጉ ይፈልጋችሁ መሰል በልባ በሰበሰብነው ነገር ቤትም ተጠረቃቅመን እዚህ ሁከት መፍጠር ችግር መፍጠር አይደለም። እግዚአብሔር ይመለከታል። እኔንም እንደናንተ ልታረጉ እንደመሰል እኔ በመዳን በሰው መዳን ብቻ ነው የምጠግበው። ምግብ አይደለም የኔ ምግቤ። ምን ክንተር ብሞት ምንድን ነው እዚህ ያለ መኖር አይደለም እኔ ተስፋዬ። እኔንም እንደናንተ እንደሆን ፈለጋችሁ እንዴ? ስለዚህ በእምነታችን እንጽና፣ እናልቅስ፣ ለዓለም እናልቅስ። ይሄ ለዓለም የምንጸልይበት ቦታ ነው። ጸሎት የሚያርግበት ቦታ ነው። እንባችን ቅድመ እግዚአብሔር የሚደርስበት የተቀደሰ ቦታ ነው። ሰራዊተ መላእክት የከበቡት ሰራዊተ መላእክት የማይለዩት የሚጠብቁት ቦታ ነው። ወደንም ጠላን በዚህ በተቀደሰው ተራራ ላይ እንደው የቅንነት ጸሎት መጸለይ ያለብን። በጸሎት ከእንግዲህ እስከ ጋር ትጉ፣ መትጋት ከኛ ይጠበቃል። እሺ እንዴት ሆነ? ልጁ ተነሳለት አይደለም የደረስነው በሉቃስ ወንጌል ምዕራፍ 7 ከቁጥር 11 12 13 17 ልጁ ተነሳ። መገረም ሆነ። ያ እሱ የሚከተለው ሰፊህ እንደገና ደግሞ ከዛ ከመበለቷ ጋር ልጇ ስለሞተ አዘንተኞች ለቀስተኞች ተመለከቱና መገረም ያዛቸው። በሁሉም ፍርሃት ወደቀባቸው። ለምን? ባልጋ ላይ ሙቶ የሚሄደው ተነስቷልና ከእንግዲህ እስከ ጋር ትጉ ብንተጋ የሁሉ ስልጣን የሁሉ ክብር ይሰጠናል። እግዚአብሔር ከጌታችን የተሰጠን የተማርነው ይሄ ነው። ሌላው በማርቆስ ወንጌል ልበላችሁ ማርቆስ ምዕራፍ 5 ቁጥር 22 ላይ ጀምረዋል። 22 ሌላ ቃል እንማማርበታለን። ቁጥር 35 ብለን ግን እስከ መጨረሻው እስከ 48 ድረስ እንማረው እንዴት ተጽፎልናልና ማርቆስ ምዕራፍ 5 ቁጥር 35 ላይ አሁንም የምኩራብ አለቃው ይላል። በቁጥር 22 ላይ የምኩራብ አለቃው የሊቀ ካህናቱ ማለት ነው። ልጁ ሞተችና ኢያኢሮስ ይባላል ሰውየው። ኢያኢሮስ ያ ልጁ ሞተች። አረ ጌታ ሆይ አድነልኝ አለ። በእውነቱ እነሱ ደግሞ ወደሱ መቅረባቸው መልካም ነው። ብዙ ጊዜ ሊቀ ካህናቶች ይሰቀል ነው ሲጨንቀው ግን መቼም ሰው አንዳንድ ጊዜ እኔም እኮ በሆነ መንገድ ይጠድቃል። በሆነ መንገድ ከኔም ይቀራረባሉ። ያው ጥቅማቸውን ጥቅም ለማግኘት ሲፈልጉ እባክህ ልጄን አድንልኝ አለውና ሲሄድ ይላል ሐዋርያው ማርቆስ ወንጌላዊ ማርቆስ እንደጻፈው ከቁጥር 22 አንስቶ ሳልብላችሁ ሲሄዱ ወደ ጌታ ወደዛ ወደ ምኩራብ አለቃው ቤት ያችን የሞተች ልጅ ለማንሳት ሲሄዱ አንድ ሴት ቀረበችና 12 ዓመት ደም ይፈሳት ነበር። እነሆ በጉዞ ላይ ብዙ ሕዝብ ተጠለቅልቀው ተከበው በሚሄዱበት ሰዓት በጉዞ ላይ እንዳለ ልብሱን ነካቸው። ልብሱን ብነካ ደሜ ይደርቃል ብላ አስባለች። 12 ዓመት ደም ይፈሳታል። ገንዘቧን ለባለመድኃኒት ጨርሳለች። ብዙ ገንዘብ አክስራለች። ነገር ግን የመዳን ተስፋ ቆርጣ በሰው
እየሸተተ እየቀረፋ ከሰው ርቃት ነው። ይሁን እንጂ ልብሱን ለካችና ደግሞ አደረቀላት ብለን እንለፈው። ቁጥር 35 ላይ ያ ሰው ተያይዘው ሲሄዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከምኩራብ አለቃው ቤት ሲሄዱ እውነቱን ለቀስተኛው ከቧገኙ። አሁንም ያዕቆብ ዮሐንስንና ጴጥሮስን ያዘና ጌታ ኢየሱስ ክርስቶስ ወደ ቤት ገባ። እናትና አባቷን አስገብቶ ሌሎች ለቀስተኞች ሁሉ ለምን ታለቅሳላችሁ አለ። ተኝታለች እንጂ አልሞተችም አላቸው። ከእንግዲህ እስከ ነገ አትሙ። ተኝታለች እንጂ እኮ አልሞተችም። ሁሉም ለቅሶውን ትተው ሳቁበት። እንዴት ሞታለች ብለን እያለቀስን ተኝታለች ይለናል አሉና ለችን ሰው አይገባንም። ዝም ብለን ማየትም አንችልም። አፋችን ይበላናል፣ አልታደንም። ልባችንም ይቆረጨናል። ሁሉም ለቅሶውን ትተው ወደ ሳቅ ለወጡ፣ ሳቁበት በጌታ። ያን ጊዜ ሁሉም ለቀስተኞችን አስወጣና የሞተችውን ልጅ ብቻ እና እናትና አባቷን መኖር አለበት። ጠማቂ ነን የምትሉ ሰዎች ወይም ደግሞ እንዲሁ የሕክምና ችግር የለበትም ፈርሞ ነው የሚገባ ሰው ቤተሰብ ወይ ራሱ ይፈርማል ወይ ቤተሰብ ይፈርማል። የሕክምና ችግር የለበትም። በቤተ ክርስቲያን ዙሪያ ግን ዝም ብለን እንዲህ አይነት ነገር መስራት ያስጠይቃል። ጠማቂ ነን የምትሉ ሰዎች ሁሉ አሰራራችሁን ጥንቃቄ ነገሩ እናንተ አትጠይቁ። ሁሉንም ያስጠይቀኝ እኔን ብቻ ነው ያው እንጂ እናንተ አትጠይቁ እንጂ እንደኔ ብትጠየቁ ኑሮ እንደኔ ትጠነቀቁ ነበር። እኔ ሁሉ ነገር ለምን ገዳም አቀና ተብዬ ሳልጠየቅ ይቀራል? ለምን ከካንሰር ሰው ተፈወሰ? ለምን ከኤችአይቪ ሰው ዳነ ተብሎ ሳልጠየቅ ይቀራል? እኔንም ያስጠይቀኝ መልካም ስራ የለም። መልካም ስራ ሁሉ እኔም እንዲያውም አስጠያቂ ሆኖ ነው የሚገኘው። ይሁን እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተማረ እናትና አባቷን አስገብቶ አብረው ይመልከቱ የሚሆነውን ነገር ሌላውን ወደ ውጭ አስወጥቶ ብቻውን ጴጥሮስ ያዕቆብና ዮሐንስን የሱ የሆኑትን የሱን ታማኝ አገልጋዮች ወደ ደብረ ታቦር ተራራ ይዟቸው እንደወጣ ወደ ጌቴሴማኒ ይዟቸው እንደወጣ አሁንም ጴጥሮስ ያዕቆብና ዮሐንስን ያንን የምኩራብ አለቃው ልጅ በሞተች ጊዜ ቀጥታ እነሱን ይዞ ገባ። እናትና አባቷንም አስቀመጠ። ይሄ ነው አሰራር ማለት። ዝም ብለህ ብቻህን ምን እንደምታደርግ ሳትታወቅ ብትገባ ጠያቂ ካለ ከጥያቄ አትወጣም። ምናልባት ነገር ግን ማይጠየቅ ሰው አይጠየቅም። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ጣሊታ ሆይ ተነሽ አላት። ይህ ማለት አንቺ ብላቴና ተነሽ ማለት ነው። እንደሳቁበት አልቀረም። ያቺ ብላቴና ግን ብድግ ብላ ተነሳች። ተነሳማ ገለገለቻቸው። 12 ዓመት ሕፃን ነበረች፣ ገና ወጣት ብላቴና። እንግዲህ ከኔ ጋር ትጉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ያህል ነው። በቤተልሔም ነው እንደ ድሃ የተወለደው። እፎ ቤተ ነዳ ያደረገ ምስኪን እንደ ድሃ እንዴት ከድሃ ቤት እንደ ምስኪን እንዴት ከድሃ ቤት አደረ። እስከዚህ ድረስ ነው ጌታ ያስተማረን። እንግዲህ ከኔ ጋር ትጉ፣ ጠንክራችሁ ጸልዩ ናችሁ ደቀ መዛሙርቱ። ነገ ደግሞ በዚህ ርዕስ ቀይር አድርገን እንማማርበታለን። ለጊዜው ያስተማረን የመከረን አምላክ የተመሰገነ ይሁን።